ጳውሎስ በቃ የቤተ ክርስቲያን ፍጹም ሐኪሟ ነው። መድኃኒት ክርስቶስን ለየበሽታችን የሚያቀርብ ማለት ነው። ሁሉንም አይነት በሽታዎች የሚያክም ብቸኛ ሐኪም ጳውሎስ ነው ይላል ቅዱስ ዮሐንስ አፈወርቅ። እንግዲህ ሐኪም ታውቃላችሁ አይደለም? አንድ ሰው ልቡን ሲያመው የልብ ስፔሻሊስት ያየዋል። ኩላሊቱን ሲያመው የኩላሊት ስፔሻሊስት ያየዋል። አንዱን ሲያመው አይምሮን ሲያመው የአይምሮ ስፔሻሊስት ያየዋል። አይኑን ሲያመው የአይን ስፔሻሊስት። አንድ ሐኪም አንድ ነገር ነው የሚያውቀው። ጳውሎስ ግን ሁሉንም በሽታ ያክማል ይላል። ስንፍና ላመመው ትጋትን ይሰጠዋል፣ የትጋት መድኃኒት ያዝለታል። መለያየት ላመመው የአንድነት መድኃኒት ይሰጠዋል። ድንቁርና ለጸናበት ብርሃን ክርስቶስን አንተ የተኛ ንቃ ክርስቶስ ያበራልሃል ብሎ ይሰጠዋል። ጳውሎስ የማያክመው ህመም የለም እና ቅዱስ ጳውሎስ ታስሮ ሳለ ስለ ቅዱስ ጳውሎስ እስራት ዮሐንስ አፈወርቅ የተናገረው አንድ አስደማሚ ነገር አለና እሱን ልንገራችሁ። ስለ ቅዱስ ጳውሎስ ብዙ ቀን ብዙ ነገር ተነጋግረን ስለምናውቅ በየመድረኩ በሌሎችም መምህራን እንደው ዛሬ አንድ ነገር ደግሞ ልጨምርላችሁ ብዬ ነው እና ኔሮን ቄሳር የሚባለው በጣም ይቅርታ በጣም ባለጌ ንጉሥ ነበር። ለቃሉ ነው። ከተማውን እንዲሁ ከእንዲህ ያለ ተንኮለኛ ሰው እግዚአብሔር ያድነን። ከተማይቱ ሮም ከተማ ብታረጅ ምን አደረገ መሰላችሁ? ከተማይቱን በእሳት አቃጥሎ አዲስ ከተማ ለመስራት ከተማይቱን አቃጠላት። ከተማይቱን አቃጠልና እንዴ እኛ በኑሮ እየተሰቃየን አንተ አዲስ ከተማ ለመስራት ብለህ ከተማችን ታቃጠላለህ ብሎ ህዝቡ እንዳይነሳበት ምን ቢያደርግ ጥሩ ነው? ደግሞ መልሶ ከተማይቱ የተቃጠለች ክርስቲያኖች የሚባሉ ስለመጡ በእነሱ ጣዖታቱ ተቀይመው ነው አለ። እዛ ክርስቲያኖችን እያሰረ መፍጀት ጀመረ። ፍጹም ስግብግብ ግብረ ሰዶማዊ ወርቅ የማይጠግብ ሁሉን አርጌው የሆነ ሰው ነበረ ኔሮን። በኋላ ቅዱስ ጳውሎስን አሰረው እና ቅዱስ ዮሐንስ አፈወርቅ ስለ ቅዱስ ጳውሎስ ስራ ሲናገር ሌባ ይላል። ሌባ ከሰው ቤት ሊዘርፍ ሲገባ ቤቱ ጨለማ ሲሆን ነው የሚገባው እና ድንገት አንድ ሰው መብራት ይዞ ካየው መጀመሪያ ሄዶ እሱን ይደበድበዋል ወይ ይገለዋል። ምክንያቱም መብራት እያበራ ሌብነቱን ያሳይበታልና። ክፉ ሰው ስትሆን ክፉነትህን የሚያሳይብህን ሰው እንዳይነት አጠፋዋለህ ይላል።